ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በመሃል ከተማ የመኖሪያ ቤት እንዲሁም የንግድ ሱቅ ይፈልጋሉ? ቡልጋሪያ አፍሪካ ህብረት አጠገብ የመኖሪያ ቤት እንዲሁም የንግድ ሱቆችን ይዘን መጥተናል። 7000 ካሬ ላይ ባረፈው ሳይታችን ለመኖሪያ ለንግድና ለኢንቨስትመንት ተመራጭ በሆነ ቦታ ባለ 1 ባለ 2 እና ባለ 3 መኝታ ቤቶች ከ69 ካሬ እስከ 135 ካሬ ድረስ እንዲሁም ዘመናዊ ፔንታውስን ጨምሮ ሙሉ ክፍያ ከ5.5 ሚሊዮን ብር ጀምሮ ቅድመ ክፍያ 20% ብቻ ከፍለው ቀሪውን በግንባታ ሂደት የሚከፍሉበት ምቹ የአከፋፈል ስርዓት 70% ለሚከፍሉ ደንበኞቻችን የ30% ታላቅና እውነተኛ ቅናሽ አዘጋጅተን እንጠብቆታለን። የንግድ ሱቆችንም በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ሙሉ ክፍያ እኛ ዘንድ ያገኛሉ። ይፍጠኑ። በ0938 41 44 45 ይደውልልን። ቴምር ፕሮፐርቲ። እነዚህ ውድ ቀናቶችን እንዴት እንጠቀምባቸው? ለምን ከተባለ ወላሂ የዛሬ ዓመት ላንገናኝ እንችላለን፣ ወደ ቀብር ልንገባ እንችላለን። ስለዚህ ይህ ረመዳን እቺ ቀናችን የመጨረሻ ቀናችን ናት ብለን በማሰብ በአግባቡ መጠቀም ነው። ልክ ሰላት ስንሰግድ በቃ የመጨረሻ ሰላቴ ናት ሚል ሰው ሰላቱን ዝም ብሎ ሌላ ሐሳብ እያሰበ አይሰግድም። ጡማዕኒናው ኹሹዕ ምኑ በጣም ኸይር ጥሩ ሰላት ይሆናል። ረመዳንን እንደዚህ በቃ የመጨረሻዬ ነው ብለን ስንጾም ምን ይሆናል? በአግባቡ እንወጣለን። አለዛ ግን ከባድ ነው የሚሆንብንና ይሄንን ወቅት እንጠቀምበት። እንደው እስቲ ስንት ቁርአን ቀርተናል? ምን ያህላት? የቁርአን አዋራ ብዙ ጊዜ የሚራገፈው መቼ ነው? ረመዳን ላይ ነው። ከመደርደሪያው የሚወጣው ረመዳን ላይ ነው። በአብዛኛው የጀነት በር የተከፈተበት የጀሃነም በር የተዘጋበት ጠላታችን ሸይጣን የታሰረበት ነፍስያናት እሷንም ጾሙን አላህ አምጥቶልን ጾመን አሸንፈናል። ነገሮች በተመቻቹበት ሰዓት ላይ ይሄን መጠቀም ካልቻልን ከባድ ነው። ከረመዳን በፊት ቢይዘንስ ወንጀሌ ላይ ሆኜ እንደዛው በቃ የሆነ ነገር ላይ ሆኜ ሳልቶብት ወደ አላህ ሳልመለስ ቢይዘኝ ምንድነው የሚውጠኝ? አላህ ግን አዛኝ ሩህሩህ ነው። ረመዳን አምጥቶ መስጊድ አስገባን። ለምን? አብዛኞቻችን የረመዳን ትሩፋቶች ነን። በረመዳን መስጊድ ገባን፣ አላህ ወፍቆን ጽናት ለግሶን ቀረን። ስለዚህ በረመዳን ምክንያት በተለያየ ምክንያት መስጊድ የገባ ወንድሜ እንኳን ደስ አለ። ትልቅ ብስራት፣ ትልቅ ደስታ አላህ አመቻችቶልሃል። ከረመዳን በፊት መስጊድን ርቀህ ይዞ ቢሄድህ ከመስጊድ ርቀህ ብትሄድ ኖሮ ከባድ ነበር። ከሰላት ርቀህ ብትሄድ ኖሮ ከባድ ነበር። ወንድሜ አንተ ያንተ ውበት መገለጫው መስጊድ ነው። ወላሂ ያንተ ውበት የሚገለጸው በመስጊድ ነው። አንተ ደግሞ የመስጊድ ውበት ነህ። መስጊድ ያለ አንተ አያምርም። መስጊድ የፈለገ ቢጋጋት ቢያምር ፎቁ ምኑ አምሮ ቢሰራ ሰጋጆች ከሌሉበት ካልተሰገደበት ዒልም ካልተሰጠበት ተፍሲሩ ሲራው ሐዲሱ ሌላው እስላማዊ እውቀቶች ካልተሰጡበት ዋጋ የለው። ኢነማ ያዕሙሩ መሳጅድ አላህ መን አመነ ቢላህ። እነዛ እኮ የአላህን ቤት የሚያስውቡት የሚያጌጡት በአላህ ያመኑ ናቸው። ወአቃሙ ሰላ ሰላትን የሚሰግዱ ናቸው። መስጊድ ውበቱ ሰላት ሲሰገድበት ነው። የመስጊድ ሐቅ ማለት ዒልሙ ነው፣ ቂራአቱ ነው፣ ሰላቱ ነው። ሰጋጆች ጢም ብለው ሲሞሉት ነው የመስጊድ ውበት። ስለዚህ ወንድሜ አንተ ውበት የሚገለጸው መስጊድ ስትገኝ ነው። ውበትህ ከመስጊድ ውጭ ሊኖር አይችልም በምንም መልኩ። ለዚህ ነው ረሱል ዓለይሂ ሰላቱ ወሰላም በአንድ ሐዲስ ሲጠቁምን ምን አሉ? እግተኒም ኸምሰን ቀብለ ኸምሳ፣ 5 ነገርን ተጠቀምባቸው 5 ነገሮች ከመምጣታቸው በፊት። ሸባበከ ቀብለ ሐረሚክ፣ ወጣትነትን ተጠቀምበት እርጅና ከመምጣት በፊት። ወጣት ተጠቀምበት። አምና እንደሸወደህ ዘንድሮም ነፍስያ ጓደኛ ይሸውድህ ትፈቅድለታለህ? አምና ተራዊ ብለህ ወጥተህ አይና ሻምፒየንስ ሊግ አለ ኳስ አለ በዛው ጨርሰን አብሮ ያልቃል ከተራዊ ጋር እንገባለን ሲለ አው ብለህ ከቤት መስጊድ ነኝ ብለህ ወጥተህ በዛ ቤልክበት ዘንድሮም ትፈቅድለታለህ? ለዛ አይነት ጓደኛ ነፍስያን ዘንድሮ ትፈቅድላታለህ? አምና በዚያ ያሳለፍከው ዘንድሮ ለዚህ ሆኖ አታቆማ። ትጨርሰው አትጨርሰው የሚቀጥለው ዓመት አገኘው አታገኘው አናቆም። በማናችንም እጅ አይደለም። ይሄ የአጀል ጉዳይ ማናችንም አናቆም። አጀላችንማ ብናቅ ኖሮ እኮ ገይብን ቢያቅን የሰው ልጅ በንግዱም በምኑ እዚህ ጋር ዕቃ ይወደዳል፣ እችን ባጠራቅማት
እዚህ ጋር ቀይ ረክሳል እቺ አስቀድሚ በሸጣት ይል ነበር ነጋዴው። ሌላውም እንደዚህ ያመቻቸል። ግን ማናችንም አናቅም። እንኳን አሁን የነጋ አይደለም ከሰዓታት በኋላ ከደቂቃ በኋላ ከሰከንድ በኋላ ምን እንደሚከሰት አናቅም። አላህ ብቻ ነው የሚያውቀው። ስለዚህ ይሄ ወጣትነትን በዚህ መልኩ አምና በሆነ መልኩ እንዳለፈብህ እንዳያልፍብህ እህቴም አንቺም ጭምር ካፌ የተለያየ ተራይ ተብሎ ተወጥቶ መንገድ ተስቶ ላ ይሄ ከባድ ወር ነው። ኸይሩ የበዛበት ወር፣ ሸርም ሲሰራበት ሸርነቱም ወንጀልነቱም ይገዝፋል። ከባድ ነው የሚሆነው። ሁሉም ይመኙታል። አሊ ብን አቢ ጣሊብ ምን አሉ? ሰዎች ሁሉም እንቅልፍ ላይ ናቸው፣ የሚነቁት ቀብር ሲገቡ ነው። ልክ ቀብር ሲገባ የሰው ልጅ ይባልናል። ይሄን በሰራው ይላል። ስለዚህም የአላህ መልእክተኛ ምን አሉ? ሸባበከ ቀብለ ሐረሚክ፣ ወጣትነትን ተጠቀምበት። ይሄ አበባ የሆነ እድሜ ከአላህ ጋር ተዋውቅበት። ይሄ ወጣትነት ብዙ ነገር ሸንግሎ ነፍስያ፣ ስሜት፣ ሻህዋ ብዙ ነገር አድርጎ ወንድሜ አርቆ ነበር። ይኸው አላህ የረሕመት ወሩን አምጥቶ አስገባ። ስለዚህ ያ ረቢ ጽናቱን ለግሰኝ ብለህ እንደው ከወንድሞቼ ጋር አስተዋውቀኛል፣ ያማረ መድረክ ላይ ያገናኝተኛል ብለህ አላህን አመስግነህ ጽናቱን እንዲለግስ ዱዓ ማድረግ እንጂ ቆይ ከወር በኋላ ብለህ ጓደኞችን ቀጠሮ አድርገህ በዚህ መልኩ አትነይት። የዚህ አይነት ንያ ከውስጣችን እናውጣው። ለምን ይሄን ነይተን አጀል ቢደርስብንስ? በዚህ ንያችን ሰው እኮ በንያ እኮ ደረጃው ከፍ ይላል። በንያ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ የኔ ኡመት ምሳሌያቸው እንደ 4 ቡድኖች ናቸው። አንደኛው ወረጁሉን አታሁ ላሁ ማለን ወዕልመን፣ አላህ ገንዘብም እውቀት የሰጠዋል። እውቀት ያለው ሰው ገንዘብ ቢኖረው ምን ማድረግ እንዳለበት ስለሚያውቅ ሐቁን ይወጣበታል። ሁለተኛው ደግሞ አላህ እውቀት የሰጠው ነው፣ ገንዘብ አልሰጠው። እውቀት ስላለው ምን አይነት ንያ መነየት እንዳለበት ምን ማሰብ እንዳለበት ቁርአን ሐዲሱ አስተምሮታልና ምን አለ? ያ ረቢ ለኔም እንደሱ ገንዘብ ብሰጠኝ መስጊድ ገነባ ነበር፣ መድረሳ ገነባ ነበር፣ ጉድጓድ ውሃ አወጣ ነበር፣ የመስጊድ ምንጣፉ ለኸይር ነገር በአጠቃላይ እጄን ዘረጋ ነበር ሲላል በአጅር እኩል ይሆናል በንያው ብቻ። ሶስተኛው አላህ ገንዘብ ሰጥቶታል፣ እውቀት የለውም። ምን ያደርጋል? በገንዘቡ ሐራም ነገር አላህ የሚጠላው ምኑን ነገር ሲያከናውን። አራተኛው የኔ ቢጤ ገንዘብም እውቀት የሌለው ምን ይላል? ያ ረብ እንደው ለኔም እኮ እንደሱ ገንዘብ ብሰጠኝ ኸምር ቤት ከፍት ነበር፣ ናይት ክለብ እንትን ነበር። በቃ መጥፎ ንያ ይነይታል፣ በወንጀል እኩል ይሆናሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያ ንያ ደረጃን ከፍ ያደርገዋል ጥሩ ንያ ከሆነ። ስለዚህ የሆነች ነገር የሆነች ሲመጣ ወይ የሚቀጥለው ላይ እንገናኛለን ብለን የዛን ንያ አንነይት። በቃ ላልወጣ ጌታዬ የውበት መድረክ ላይ አስገብተኛል፣ ውበቴን ጨምርልኝ ጠብቅልኝ ብለህ በዚህ መልኩ ዱዓ አድርግ። ለምን? መስጊድ ያንተ ውበት መገለጫ ስለሆነ፣ አንተ ደግሞ የመስጊድ ውበት ስለሆንክ በቃ የመስጊድ ውበቱን ጠብቀው፣ የመስጊድ ሐቁን ጠብቀው። በምን? መስጊድ በመገኘት 5 አውቃት ሰላት በመመላለስ ሙስታዒድ ነን። አላህ ይወፍቀን። ሁለተኛ ላይ ምን አሉ? ወሲሐተከ ቀብለ ሰቀሚክ፣ ጤንነትን ተጠቀምበት በሽታ ከመምጣቱ በፊት። ጤንነት ኒዕማ ናት። በዚህ ዘመን እጃችንን አንስተን በጣም ልንለምነው የሚገባ ጉዳይ ወላሂ የጤና ጉዳይ ነው አይደለም? አባስ እኮ ጠየቁ። አባስ ማለት የነብዩ ሰለላሁ ዐለይሂ ወሰለም አጎት አባስ ኢብኑ አብዱል ሙጠሊብ የነብዩ አጎት። እንደው እስቲ ዱዓ አስተምሩኝ አላህ እምለምነው ሲሏቸው ለነብዩ ሰለላሁ ዐለይሂ ወሰለም አላህ አፍያን እንዲለግስ ዱዓ ለምን አላህን ጠይቁ አሉት። አፍያ አሲሐቱ ታጁን አላ ሩኡሲል አሲሐ ላ ያዕሪፉሃ ኢላ አልመርዳ። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት። ላ ያዕሪፉሃ ኢላ አልመርዳ፣ በሽተኛ እንጂ ማንም አያውቃትም። ስለዚህ አላህ በሰጠ ጤና መስጊድ ተመላለስበት። አላህ በሰጠ ጤና ኸይር ነገር ስራበት። ነገ በሽታ መጥቶ አልጋ ላይ እንኳን ብትቀመጥ አላህ ያንን ኸይር ነገር ይጽፍልሃል። መስጊድ መጥተህ ጀማ እንደሰገድክ ይጽፍልሃል። ስንትና ስንት ወንድሞች እህቶች አሉ ሆስፒታል ላይ የተኙ ይህንን መድረክ ሚናፍቁ መስጊድ በገባው መስጊድ ዳዕዋ ባዳምጥ ጀማ ብሰግድ ተራይ ብሎ የሚመኙ ስንት ወንድም እህቶች አሉ ሆስፒታል ላይ የተኙ። ታዲያ አላህን አመስግነን ምስጋናችን ደግሞ እሱን በመታዘዝ የእሱን ትእዛዝ በማክበር መግለጽ የለብንም እንዴ? ስለዚህ ጤንነትን ተጠቀምበት በሽታ ከመምጣቱ በፊት። ወፈራገከ ቀብለ ሹግሊክ፣ ጊዜን ተጠቀምበት ቢዚ ከመሆን በፊት። ሹጉል በጣም ከመጨናነቅ ክራውድ ውስጥ ከመግባት በፊት ዛሬ ተጠቀምበት ጊዜህን። ጊዜ ታክሲ አይደለም፣ አይጠብቅም። ቆሞ አይጠብቅም። ከሞላ እንደሚሄደው ጊዜ አይጠብቅህም። ቆይ ትንሽ ምናምን አይደል? ሞትና ጊዜ ወቅቱ
ሞት አጀል ሲመጣ አረ ወይ ይሄ ወጣት ነው ትንሽ የወጣትነቱን ይጨርሰው አይልም። ወጣት ማን ነው? ሞት ይሄ የትላንትና ሳምንት ነው እኮ ትዳር ያዘው፣ ስለዚህ ትንሽ እንጠብቀው አንድ ወር እንኳን ይምለው አይልም። ሞት ሲመጣ መለከል ሞት እዝነት የለውም፣ ትእዛዝ ነው የሚቀበለው። ወቅቱ ከደረሰ እርጉዝ ናት ትውለድ አይልም። ወቅቱ ከደረሰ የሀገር ሽማግሌ ነው፣ ሀገርን የሚያስታርቅ ነው፣ በጣም ብዙ ኸይር ይሰራል፣ ትንሽ ይህን እናቆየው አይልም። ኢዛ ጃ አጀልሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። ጊዜዋ ስትመጣ አንድ ሰዓት ወደፊት ወደኋላ የለም፣ በዛው ይዞ ይሄዳል። ስለዚህ ረመዳን ላይ ርቀ ወደ መጥፎ ነገር ላይ ተራይ ብለን የሆነች ነገር በተን እዛው አጀላችን ቢሆንስ? ወንድሞች እህቶች ይህን እናስባ። አጀላችን እዛ ላይ ቢሆንስ? አላሁ ፍቆ ደግሞ የእሱን ትእዛዝ ለመጠበቅ ብለህ እየሰገድክ አጀል ቢሆንስ? ቀላል ነገር ነው እንዴ? ለምን ሰው በሞተበት ሐል ይቀሰቀሳል? እየሰገድክ ከሞትክ እየሰገድክ ትነሳለህ። መጥፎ ነገር ላይ ሆነ ከሆነ በዛው ሐል ነው። እቺ ምድር ደግሞ መስካሪ ናት። ሚሞሪ ፉል የሚባል ነገር የላትም። ጨለማ ነው፣ አይታይም፣ ካሜራው የለም። ሁሉንም ጥርት አርጋ ሪከርድ አርጋ ነገ ሪፖርት ታቀርባለች። ኢዛ ዙልዚለቲል አርዱ ዚልዛላሃ፣ መሬት መንቀጥቀጥን በተንቀጠቀጠች ጊዜ፣ ወአኽረጀቲል አርዱ አስቃላሃ፣ በውስጧ ያለውን ሸክሟን ባወጣች ጊዜ፣ ወቃለል ኢንሳን፣ የሰው ልጅ ይላል ማላሃ፣ ምን ነካት፣ ምን ተከሰተ? የውመኢዚን፣ ያን ቀን ቱሐዲሱ አኽባረሃ፣ ወሬዎቿን ትናገራለች፣ ዜናዋ አላት። ያ ረቢ ይኸው ሲሰግድብኝ ሌሊቱን ሲቆምብኝ ነበር ብላ የቆምክባት መሬት ትመሰክርልሃለች። ያ ረቢ ኸይር ነገር ስትሰራብኝ ነበር ብላ እህቴ ለአንቺም ትመሰክርልሻለች። መጥፎም ከሆነ ያ ረቢ ጨለማ ተገና አድርጎ እንዲህ ሲል ብላ ሪከርድ ናታ። ምንም አይጎልም፣ ምንም ምስተው ነገር የለም። እያንዳንዱን ሪፖርት ታቀርባለች። ዛሬ በሷ ጀርባ ላይ ስንንቀሳቀስ ብዙ ነገሮችን ሪከርድ እያደረገችን ነው። ስለዚህ የተሰጠንን ጊዜ መጠቀም ማለት ነው። አራተኛው ወጊናከ ቀብለ ፈቅሪክ፣ ሀብትን ተጠቀምበት ድህነት ከመምጣት በፊት። ሀብት አላህ በሰጠ ሰዓት መጠቀም፣ ኸይር ነገር መስራት። ዛሬ ሰው ኪስ ትንሽ ወፈር ሲል ከመስጊድ ይራቃል፣ ከአወል ሰፍ ይራቃል፣ ከጀማዓ ይራቃል፣ ከሰላት ይራቃል። እንደ ኢስላም እኮ ኸይር ነገር ሲመጣ ምንድን ነው ይበልጥ አላህን ማመስገን፣ ተስቢሕ ማድረግ፣ ተሕሚድ ማድረግ፣ አላህን ምስጋና መግለጽ። በምን እሱም በመገዛት በሰደቃ በኸይሩ። በሰደቃ ሲባል ወቅቱ በተለይ አብዛኛው ሙስሊሙ ማህበረሰብ ዘካው የሚያወጣበት ነው። እንደው ወንድሜ አደራ አስበህ 5 ሳንቲ ሳይጎል ሐቁል ሊሳኢሊ ወልመሕሩም፣ ይሄ ገንዘብን ለተነፈጉ የነሱ ሐቅ ነው። ለጠያቂዎች አላህ ለነፈጋቸው አንተን እንዲጠይቁ ላደረገ ሐቃቸው ነው። አንድች ነገር ሳታጎል መስጠት። ብዙ ጊዜ በተለምዶ በቃ ምንም ሂሳብ ሳይሰራ ምን ሳይደረግ ካልኩሌት ሳይደረግ እቃው ሳይደመር ሚዚል በተለምዶ አውጥቶ ቡጭቅ አድርጎ መስጠት። ይሄ አይደለም ዘካ። ዘካ የራሱ አለው አወጣጥ አለው። ህጉን እንጠይቅ። 40 ሚሊዮን ያለው 1 ሚሊዮን ብር ምን አለበት? ዘካ አለበት ማለት ነው። ዛሬ ግን ምንድነው 1 ሚሊዮን ከወጀበበት 40 ሺህ 50 ሺህ ወይ 100 ሺህ ይሰጥና ከፋፍሎ ምናምን ከዛ ዘንድሮ ብዙ አወጣው። አምና 50 ሺህ ነበር ዘንድሮ 100 ሺህ አወጣው። 900 ሺህ ብር ዕዳ አለብህ። አይለቅህም፣ ነገ ትጠየቅበታለህ። ዘካ ላንተው ጥቅም ነው። ምን ገንዘብን ያጠራልሃል፣ በረካውን ገንዘብን ያፋፋልሃል፣ በረካ ያመጣልሃል። ከዘካ ከራክ ግን በተለያየ መንገድ አላህ እንዲወድምብህ እንዲጠፋብህ ያደርግብሃል። ስለዚህ ገንዘብ አላህ ሲሰጥህ መጠቀም። በሰጠ ሰዓት ሐጅ ግዴታ ሆነብህ፣ ሐጅ ሂድበት። ቆይ አትበል። በተለይ ወጣት አላህ ርዝቁን የከፈተልህ ቆይ ነገ ትንሽ 40 ዓመት ሙላ ትንሽ ምናምን አትበል። በሰጠ ሰዓት ተጠቀምበት። ሁሌ የምናገራት ምሳሌ አለች። ሐጅ 24 ሺህ ብር በሆነበት ሰዓት 2 ሺህ ብር የሚያወጣ ወንድም ነበር። ያጠራቅማል። አንድ ዓመት አጠራቅሞ 24 ሺህ ብር ሞልቶለት ሐጅ ሊሄድ እኮ ነው። ጓደኛው ጠየቀው፣ ምንድን ነው የምትሰራው አለ። አይ በጣም ውድ ነው አጠራቅሜ መሄድ አለብኝ አለ። የሁሉ ሀብት ሰጥቶ ያንተ አይነት ሀብት ቢኖረኝማ እንኳን እኔ አይደለሁም ቤተሰቦቼን ጠቅላላ ነበር ሐጅ ይዤ የምሄደው። የነገ ምን ዋስትና አለ? ነገ እኮ በአንተ እጅ አይደለም። ወይ ገንዘቡ ይጠፋል ወይ አንተ ትጠፋለህ። አሁን አንስታ አትሄድም አለው። አይ ብዙ ነው አለ። ይህ ሰው ምን ነበር የሚቆጨው? አላህ በፈለገው መልኩ ገንዘቡን አጠፋ። ወፍጮ ቤቶች ነበሩ በመቃጠል ምን ባለት፣ መኪናዎች በመገለባበጥ ብቻ ወደመበት።
ምን ይቆጭ ነበር? ምን ነው ሐጅ ባደረኩኝ ነበር። በተሰጠ ሰዓት መጠቀም ነው። አምስተኛው ምን አሉ? ወሐያቲከ ቀብለ መውቲክ፣ በህይወት እያለ ተጠቀም፣ ሞት ከመምጣት በፊት። ዛሬ ነው የሚሰራው ስራ። የዛሬ ረመዳንን የዚህ ዓመት ረመዳንን ተጠቀም። ዛሬ ስራበት፣ ዛሬ ልፋበት፣ ዛሬ ድከምበት። ወላሂ መች እንደሚቆጨን ታውቃላችሁ? እዚህ ዱንያ ላይ ራሱ ቅርብ አትሂዱ፣ የኢድ ቀን ይቆጨናል። የኢድ ቀን ኢማሙ አሰላሙ አለይኩም ረህመቱላህ ብለው ኢሻ አሰግደው ማለት ነው ሲጨርሱ ተራዊ ሰላት የለም። ምን ይሰማሃል መሰለ ወንድሜ? ምን ነው 5-6 ቀናት ወይ ሳምንት ወይ 10 ቀን ከሆነ ለምን አመለጠኝ ተራዊ ሰላት ላይ? ወላሂ ይቆጫሃል። ይዛኔ አያመን ማዕዱዳት የተቆጠሩ ቀናቶች ናቸው ተባለ። ይሄን ወጣትነትን ነው ታዲያ። ዛሬ ማሻአላህ አባቶች ጠንካራ ሆነው በሚሰግዱበት እንዴት ወጣት ይልፈሰፈሳል፣ እንዴት ይደክማል። የጌታህን ቃል የምታዳምጥበት ሱጁድ የምታበዛበት። ሸይጣን እኮ በአንድ ሱጁድ ነው እኮ ከጀነት የተባረረው። ሱጁድ ባደረገው ቁጥር ሸይጣን ይበሳጫል። የአደም ልጅ ሱጁድ ታዘዘ፣ እሺ ያለ ለሱ ጀነት አለው፣ ለኔ ደግሞ እሳት አለኝ እያለ ይበሳጫል። አንተ ሱጁድ ባደረግን ቁጥር ደረጃችን ከፍ ይላል። የሰው ልጅ የተከበረው አካሉ ፊቱ ነው። ይሄን ፊቱ ዝቅ ማድረግ ያለበት ለማን ነው? ለአላህ ነው። ከአላህ ውጭ ለሌላ አካል በእስልምና አስተምሮ ጤና ይስጥልኝ እንኳን ብሎ ጎንበስ ማለት የለም። በእስላም ቋንቋ በእስላም አስተምሮ ለማንም አናጎበድድም። ምናጎበድደው ዝቅ ምንለው ለማን ነው? ለአላህ ብቻ። ስለዚህ ሱጁድ ባደረግ ቁጥር ያንተን ደረጃ አላህ ምን ያደርገዋል? ከፍ ያደርገዋል። ተራዊ ሰላትን ኢማሙ እስኪሰግድ ጨርሶ የጨረሰ ያጠናቀቀ ደረጃውን ታውቃለህ? ሌሊቱን ሙሉ እንደቆመ ይቆጠርለታል። መጠቀም ትንሽ ቀን ነው እኮ ወላሂ። አሁን ያው ያካፍ ይሄዳል። ወላሂ ባንዴ ያልቃል፣ ባንዴ ይሄድብናል። ይሄን መጠቀም ሳንጠቀም ከሄድን ታዲያ ምንድነው የሚመጣብን ከተባለ እርግማን እኮ አለው። ነብዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ ወጥተው 3 ጊዜ አሚን 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 እያሉ ወረዱ። ሰሃቦቹ ጠየቋቸው፣ ምንድነው አሚን አሚን ያሉት አሏቸው። ጅብሪል መጥቶ ዱዓ አደረገ። ያ ሙሐመድ መን አድረከ ረመዳን ፈለም ይግፈር ለሁ ፈዐበዐደ አላሁ። ረመዳን መጥቶ ወንጀሉ ያልተማረለት አላህ ያርቀው ከረሕመቱ ያርቀው ሲል ፈቁልቱ አልኩኝ አሚን አሚን አልኩኝ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አሚን በል ብሏቸው። አየ ረመዳን መጥቶ ወንጀሉ ሳይማር የሄደ ከረመዳን ውጭ በየትኛው ታዲያ አጋጣሚ? ለምን ከተባለ ከረመዳን ውጭ ብዙ ነገር አለ። ጾም ራሱ ስንጾም ሆድ ባዶ ሲሆን የሰው ልጅ ሲጠግብ ነው እኮ ከወፈሩ ሰው አይፈሩ የሚባል ነገር አለ። ትንሽ ጥጋብ ምናም ሲመጣ ነው የሰው ልጅ ትንሽ እንትን የሚለው። ድክም ሲል ምን ሲል ነፍስያም አደብ ትይዛለች፣ ቀድሩን ያውቃል። ይሄን አላህ እድል አመጣ። አንድ ሸይጣንን አሰረልን። ሁለት የጀሃነም በሮች ተዘጉ፣ የጀነት በሮች ተከፋፈቱ። ወደ መስጊድ እንድንቀርብ አላህ እድሉን አመቻቸልን። በዚህ ሰዓት ላይ ወንጀሉ ሳይማር የሄደ ሰው ከአላህ ረሕመት ይራቅ አሚን አልኩኝ ዱዓ ሲያደርግ። ሁለተኛው እናት አባቱን አግኝቶ በእነሱ እንደዚሁ ጀነት ሳይገባ የሄደ ያመለጡት እነሱ ላይ ኸይር ነገር ሳይሰራ የሄዱበት እሱም እንደዛው ሲሆን አሚን አልኩኝ። ሶስተኛው የአንተ ስም እሱ ዘንድ ተነስቶ በአንተ ላይ ሰላዋት ያላወረደ እሱም እንደዛው። አላህ ስብሓነሁ ወተዓላ የሰጠንን እድል መጠቀም፣ አለዛ ወላሂ ከባድ ነው። ይሄ እነዚህ ጊዜ ቀናቶች አጭር ናቸው። ፊት ለፊታችን ውድ ቀናቶች እየመጡ ነው። ለይለተል ቀድር ያለበት ነው። ለይለተል ቀድርን የተነፈገ አሉ ነብዩ ሰለላሁ 1000 ወር በላጭ የሆነች ኸይረኛ ሌሊት አለች። እሷን የተነፈገ አሉ የአላህ መልእክተኛ፣ እሷን የተነፈገ ኸይር ነገርን በአጠቃላይ ተነፍጓል። ኸይር ነገር በአጠቃላይ ተነፍጓል። ከ1000 ወር በላይ ኸይሩን ሚን 1000 ሸህር። ታዲያ እሷን ዛሬ ጠንካራውንን ቀሪ ቀናቶቻችንን ጠንካራውንን ካላሳለፍን እሷ ላይ እንዴት ልንጠናከር እንችላለን? እንደው እኮ ሲታይም ስፖርተኛ ሯጭ ሲሮጥ ፋይናሉ ላይ ነው በጣም ፍጥነት መጨመር ያለበት ወይስ እንዴት? ፋይናሉ ላይ ፍጥነት ካልጨመረ ውጤታማ ይሆናል? ከኋላ ያሉት ምን ይደርሱበታል? እኛ ረመዳን እያለቀ ሲሄድ ወደፊት እየሄደ ሲመጣ ምን መምጣት አለበት? የኛ ጥንካሬ እየጨመረ ነው መምጣት ያለበት። በተለይ አሽረል አዋኺር ላይ ይበልጡን ጠንካራ ልንሆን ይገባል እንጂ ድክም ማለት አብዛኛው ልክ ረመዳን የሆነ ነገር ሲደርስ ተራዊ መስጊዶች እየጎደሉ ይመጣሉ። ነገ ነው ረመዳን ሲባል ምን ነበር? ጥቅጥቅ ይል ነበር። ልክ ረመዳን ቀናቶች እየሄዱ ሲመጡ መስጊድ እየጎደለ ይመጣል።
እየባሰ ነው እንጂ መምጣት ያለበት። ጥንካሬያችን ያን ቀን ነው መሆን ያለበት። ጥንካሬያችን እያለቀ ሲመጣ የኛ ጥንካሬ መጨመር አለበት። አብሽር የሚተኛበት ጊዜ ብዙ ነው። ረመዳን ከወጣ በኋላም ከኢሻ በኋላ አለ በደንብ ተኛለህ። አላህ ለወፈቀው ዱዓ ማድረግ ነው። ሌሊቶችን ያ ረብ እንደው ረመዳን ላይ ሌሊት አስለምደኛል፣ ከረመዳን በኋላም ሌሊቱን አስለምደኝ፣ እንደው 10 ሰዓት ተነስቼ ያ ረብ እንድል አንተ ወፍቀኝ ብለህ ዱዓ የምታደርግበት ነው። እድል ነው። ከምንም በላይ ዱዓ እናድርግ። በምን ጉዳይ? በኻቲማ ጉዳይ ዱዓ እናድርግ። የኻቲማ ጉዳይ ያሳስባል። ዱዓ እናድርግ። የፈለገ ለፍተን ደክመን ኻቲማችን ግን ከተበላሸች በዜሮ ወጣን ማለት ነው። የኻቲማ ጉዳይ አላህ አደራ ያለበት ጉዳይ ያ አዩሃ الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون። እናንተ ያመናችሁ ሰዎች ሆይ አላህን ተገቢ የሆነ ፍራቻ ፍሩት። ولا تموتن إلا وأنتم مسلمون። ሙስሊሞች ሆናችሁ እንጂ እንዳትሞቱ። ወላሂ የፈለገ ወንጀል ላይ ሆኖ ወንድሜ ምንም ይምጣብ ምንም እስላምን እንዳትለቅ፣ ተውሂድን እንዳትለቅ። እስላምን ለቀ ተውሂድን ለቀ ከሄድ መጨረሻው ኪሳራ ነው። መጨረሻው ኪሳራ ሙሉ ለሙሉ ኪሳራ። ወንጀል ላይ ወርቀ እንኳን ብትቀባቀብርም ተውሂድን ከያዝክ እስላምን ከያዝክ የተቀጣኸውን ተቀጣ መጨረሻ ጀነት ነው። የመጨረሻ ጀነት ስታዳ ምን ያክል ነው? የዱንያ 10 እጥፍ ነው የምታገኘው። እስላምን ከለቀቅን ባዶ። ስለዚህ ያሉ ቀናቶች ላይ እስቲ ሰደቃ ላይ የታመመን በመጠየቅ እስር ቤት ሄደን በመዘየር ኸይር ነገር እናብዛ። እስር ቤት የሚጠይቃቸው ያጡ የተቸገሩ አሉ። እነሱን በመዘየር ያለቀሱ ሰዎችን እንባቸውን በመጥረግ የበደልናቸውን ይሄን አጋጣሚ ተጠቅመን አሁንም ጊዜው አላለቀም እንደው አፉ በላይም ብለን የበደልናቸውን ሰዎች መካስ፣ እንባቸውን መጥረግ፣ የቲሞችን መዘየር፣ ባል የሞተባትን እህት ሴቶችን ማየት መንከባከብ፣ ይሄኛ ላይ ይጠበቅብናል። ለምን ኸይረኛ ወር ነው ያለነው። ይሄ ወር ደግሞ ያው መች እንደሚሄድብን አናቅም። እንጠቀምበት ነው። የዛሬ መልእክት ይሄ ነው። እስትግፋር እናብዛ። እስትግፋር ሁሌ ረመዳን ሊገባ ስል እስትግፋር እንላለን አይደል? እስትግፋር ሁሌ እናብዛ። ተውባ ሁሌ እናድርግ። ሁሌ ተውባ እናድርግ። ሐሰን አልበስሪ ረሕመቱላሂ ዐለይሂ አንድ ንግግር ላይ ምን አሉ መሰላችሁ? አክሲሩ ሚነል እስትግፋር፣ ከእስትግፋር በጣም አብዙ። ፈኢነኩም እናንተኮ ላ ተድሩነ መታ ተንዚሉ ረሕማ፣ የአላህ እዝነት እናንተ ላይ መቼ እንደሚወርድ አታውቁምና እስትግፋርን በደንብ አብዙ አሉ። ሉቅማን ዓለይሂ ሰላም ልጃቸውን ሲመክሩ ምን አሉ? ያ ቡነይ አዊድ ሊሳነከ ልእስትግፋር፣ ምላስን እስትግፋር ደጋግምበት። አስተግፊሩላህ አስተግፊሩላህ በል፣ በደንብ አብዛ። ፈኢነ ሊላሂ ሰዓትን ላ የሩዱ ፊህነ ሳኢለን፣ ለአላህ እኮ ሰዓት አሉት። አንድ ጠያቂ ጠይቆ የማይመለስ ሰዓት አለው። አብዛበት እስትግፋር። እስትግፋር ጭንቀትን ያስወግዳል። ተውባ ያለፈን ወንጀል ያስመራል። አተውበቱ ተጅቡ ማ ቀብለሃ፣ ተውባ ከበስተፊት የተሰራን ወንጀል ያስምራል። በትክክለኛ ተውባ እናድርግ። ረመዳን ውስጥም ተውበት ያስፈልጋል። ለምን አንዳንድ ሰው ሳያስበው ዝፍቅ ይላል፣ መልሶ ወንጀል ላይ ይወድቃል። ማታለል፣ ውሸት ምናምን ይመጣል። ተውባ እናድርግ። የእውነት ተውባ እስትግፋራችን ተውበታችን የእውነት እናድርግ። ቅድም ብያችኋለሁ። ንያ ስንነይት ተውባ አድርገን መስጊድ ስንመጣ ትክክለኛ ተውባ ይሁን። ብዙ ጊዜ መስጊድ የሚያስወጣን ምንድነው ከተባለ መጥፎ ንያና መጥፎ ተውባና ጓደኛ ናቸው። ያዙልኝ። መጥፎ ንያ መጥፎ ተውባ የውሸት ተውባ ነው የሚሆነው። አጭር ጊዜ ነው ተውበታችን። ቆይ ከ30 ቀን በኋላ እመጣለሁ ምትል ከሆነ ወንድሜ እምትይ ከሆነ እህቴ ሚጃብሽን አሁን ማሻአላህ በዚህ ውብ በሆነ ወር አላህ አሳምሮሻል። ውበትሽ ላይ ውበት ጨምሮልሻል። በምን? በሂጃብሽ። ሂጃብሽን ለብሰሽ ከዛ ረመዳን ሲወጣ አወልቋለሁ ምትይ ከሆነ ውበትሽን ምትከፍቺ ከሆነ ኪሳራ ነው። የዛ አይነት ተውባ እንዳንተውበት። ከመጥፎ ጓደኛ እንራቅ።